ኧረ እንዲሁ መረርሽኝ። ኧረ በቃኝ። እንዲሁ አትከተኝ እኮ ነው የምልሽ። አይገባትም እንዴ አንተ የሚመክራት ሰው ጠፍቷል መሰል። ና የት ነው የምትሄድ? አትሄድ። እኔም በየት ይኸውልሽ እኔ አልፈልግሽም። በቃ ተይኝ። ና ገባና ተነጋግረን ውስጥ ላይ በቃ እዚሁ አትከተኝ። ምኑን ነው የምናወራው? ምኑን ና ገባና ተነጋግረን ችግሩን አልገባም። ገብቼ የምታደርጉት ስለማውቅ ነው። አልገባም። ና ምንም አላረግም። አልገባም። የለም አትከተኝ። ይኸውልሽ አንተ ልጅ ና እኔ ብዬሽ እኔ ጎረቤት አታስቅብኝ። የጎረቤት ቡና መጠጫ አታድርገኝ። ምን አገባኝ? ምን አገባኝ? እንደ ነገረኛ አታሳየኝ። ና ገባ ብያለሁ። የለም እኔስ ያን ያልድግስና ወጪ አውጥተን እንደ ውሃ በላን ብዬ ነበር። ሸጋ ልጅ ናት አይደል? የምን ውሃ ያ የኔ ልጅ ኧረ ኃይለኛ ልጅ ናት። እንዴስ መልኳ ሙያዋ እኮ ምንም ወደር የላትም። እንደውም ተኔ ወጣች ራሱ አይመስለኝም። እና ምን ሆነ ኃይለኛነቷ? ትንሽ ዱላ ነው። ያው እንግዲህ ወደህበት ስለሆነ ችግር የለም። ትማታለች ዱላ አሁን ልነግርህ እኮ እንትን ዳር ብዬ ነበር። አንተ ሳይ ሁኔታህን እንደው ዝም ብለህ ሴት መልኳን ነው ያልከኝ። መልኳ ታማረ ሙያዋ ካለ ሌላ ምን ያስፈልጋል አልከኝ። እና የነና አንድ ዳይማ ልጅ ገደለችው። አይ እኮ ምንም አያውቅም እኮ ገና ዝም ብሎ እኮ እንደፈጠሩ እኮ ነው። እንደው ዳውጃ ይርገጥ ብዬ ነው እንጂ እኔ አሁን በዚህ ሰዓት የምማርበት ሰዓት ነው። በትምህርት እሱንማ መጀመሪያ ነበር። አሁን ትዳር ይዘህ ጎጆ መስርተህ ልጅ የምትወልድበት ሰዓት ላይ ያለ። አሁን ትዳር ያዝኩም ያያና ያበን ፍቃድ ለማክበር ብዬ ነው እንጂ ፈልጌው ተገርጄ ነው። ናግባ ብያለሁ። ናግባ የት ነው የምገባ? አልገባም። እኔ ምንም አላረግህም። ናግባ ዝም ኦሮ እያወኩት ልታረግ አልገባም። አትከተኝ። አትከተኝ። ኧረ ተይ ግን ኧረ ገድልችና እና እኔ ዙሮ እንግዲህ ተሱ ያሰብኩት ነገር የለኝም። አንተ ሁኔታህን ሳይህ ትሆናለች አልከኝ። ይዘው ላይ እንግዲህ አይደለም አያበለጠ መቼ ትማታለች አልከኝ። አንተ እኔ እኮ እንደዚህ እኔ እንደ ግልጥ አድርጋ እኔ መጀመሪያ ልነግርህ አስቤ ነበር አልኩህ። እንግዲህ በቃ ልጅት ጠባይዋ ዱላ በተለይ ዱላ ኃይለኛ ናት። ያኛው ልጅ ያሄደ ሰልችቶት ነው ልነግርህ ስል ችግር የለም አልከኝ። ዘጋህብኝ ቀጥታ እና ነው ወንድማማችነታችን ወንድማማኛ ምን እሱም አትሆነም። ቆጣ ያለች ናት፣ ዱለኛ ናት አትለኝም? እንዴት ይሄን ወንድማማቾቻችን አምቻ ሆነናል። ኧረ ምን አምቻው ጉልቻውን እንጂ ቀጥቅጣ ተቀጠቀጣችሁ። አይዞህ እንደምንም እኔ እኮ ተሰውነት ተራ ሲወጣ ምንድነው ይሄ ልጅ እያደረሰ ገሰገ ሰውነቱ ላለው እየቀጠቀጣችሁ ነው። ይዛ ኧረ ነይ እሱ መሳቂያ ታድርገኝ። ምን አይስቅም? ምን አገባኝ እኔ ናለ ብዬ ደግሞ ባንተ የተነሳ የጎረቤት መሳለቂያ አልሆን። እኔ ደግሞ አውቀህ ነው እንደዚያ ዝም ስትለኝ ችላ ስትለኝ ብዬ ነው እንጂ ልጅስ ይሻለኛል። እናንተ ራሳፈረች። ኧረ የት ልሄድልሽ ላንቺ ስል ምን መስታወት ልሄድልህ ላንተ ስል ልጄን ለአቅመ አዳም አደረስኩ ወግ ማድረጋየሁ ዳርኩኝ እላለሁ። አንተ ተደባል እኔ ደግሞ አውቃት ነው መስሎኝ ነው። እኔ አላውቃትም። እኔ የማውቃት መልኳን ነጠቧን እንጂ እንትኗን ሙያዋን እንጂ ሙያም ባለፈው የማርያም የኔ ባለቤት ታግዘኝ እንጀራ መጋገር ስትጠራ ነው ሙያዋን የሚያውቀው። እኔ የመልኳን ነው እንዲህ በዳሪ የማየው እንጂ ጠቧን እኔ መቼው ቀርባ አላሳደኳት። እኔ ደህና የሚያውቃትን ሰው አገኘው ስል ደግሞ ሌላ ጭንቀት። እኔ አላውቃትም። አንተንም እንግዲህ አላወቅኩ በዚህ አይነት አንተ ልጅ አራራኔ ብዬሽ እንዴት ጠገብክብኝ? ምን ናኔ ብዬሽ እኔ በኋላ ሰው አትስቅብኝ ነው አንተ ምንድን ነው? ኧረ ተረጋጋ። ጠገብክብኛ። እንዴት ጎረቤት ሁሉ አሳክብኝ። እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን። እንዴት አለ? ምን ሆነሽ ነው? ምን ይሄ ያለ ምን ሰላም አለ? ምን አርጋት ነው? ምን አርጎሽ? ኧረ በጋምክ እኔ እያለሁ ጭራሽ እኔ እያለሁ እኔ ቆሜ አላወቅም። አንተ እኮ አላወቅም። ለነገሩ አንተም የሆነ የዛው ዘር አይደለ? ስትታዩ ወንድ ትመስላላችሁ ዝም ብላችሁ። እሰይ ጭራሽ አንድ ላይ ተቀለሽ ትሰድቢ ሴት አይደለሽ ነው ያቆጠበበ ያላችሁ ኧረ ገበበ እንጂ ሙነሽ ሴት አትሆኝም ማለት ከነማች እንዲህ ነበረ። መልክ ብቻ ዝም ብሎ ባዶ መልክ አካያም እንደው ዝም ትራ ግን ማለት ነው። አያጥልኝ ሁለቱም አንድ አይነት ተመሳሳይ ጠባይ ቢኖራቸው ነው እንጂ አስቸጋሪ። እሷ እሳት ስትሆን እሱ ውሃ የሚሆንላት ተሆነ እንደዚህ አይነት ጠባይ ከሆነ እሱ የማይናደድ ከሆነ የማይማታ ከሆነ እንደሷ እንዲሁም ትክክለኛ ትዳር የሚሆን የነሱ ነው። ኧረ ተወኝ እስቲ እንደ ያበለጠ አንድ ቀን ወደ ነበረችበት ይመልሳታል። የመቆረጫ ልጅ እኮ ነው እንዳይንብል የኔ መሳሳለት ልጅ እኮ ነው። እስተመቸው አሁኑ ይገፋል። አንድ ቀን ደግሞ እሱ ሰዓት ይሆን እሷ ሰዓት እንደሆነች አልተላለቁም። እንዴት ታለምደዋለች? ምን ችግር አለ? አያጥልኝ ተው በቃ ታስ ወይ ታለምደዋለች። እሱ ያውቃል እንግዲህ መቼ እሱ ማለምዶት ነው። እስከ ዛሬ እኮ ነው እኮ እየተንጠለጠለ ሲመጣ እኮ እኔ ምን ሆኖ ነው ራበ ጠማ ወሰድ ተውሽ ጤፍ አውጣና ለዋሉ ለካን እየያዘች እየደቃችሁ ነው እንጂ እንደዚህ ማናለኛ አያጥልኝ ለማን እድራታለሁ። አሁን ተዚህ በኋላ እንደምንም ይዘው እነሱ እንትን ማለት እና የኔ ልጅ እሷ መለማመጃ ነው። ወንድሙ እኮ ነኝ። እምትኮን
እና እኔ ቁሜ ሰነዝሪ ነው አች ሰስታይማ ሰው ትመስላለህ ወንድ ትመስላለህ ዱላ እንኳን ያለበት ነው ታስደፍረ ሽልጥልጡላ አች ምንድነው ያጣላችሁ እስኪ እንዴት ነው እንደባል እንኳን አያረገውም እኮ እንደባል እስኪ እንደው አንተ ትልቁ ነህ እንደው እንደባል ትምህርት የሚለኝ ለምንድን ነው? አይም እኔ ትምህርቱን አታስተምሩት ነበር ተማገባታችሁ በፊት ቢማር ምን ችግር አለ? የተማረ ባል እኮ ላንቺ ጥቅም ነው። ምን አይጎዳሽ? መጀመሪያ ነበር። አሁን እኮ ትዳር ጎጆ ተብሎ ተመስርቷል አይደል? እና ያ ገብቶ መማር አይችልም እንዴ? ነው እንዴ ነው? እና ወስዳችሁ አስተምሩታ። እኔ እነዚህ ግራ ያጋባኝ። ቁጭ ብሎ ያንቺ እንትን እንዲሆን ነው እንደፈለግሽ ቢማር ምን ችግር አለ? ጎጆውን በስርዓት ይምራ እንደባል ጎጆውን ደጫሽ ለማል ይመስረት ካለበለዚያ ትምህርቴን የሚለው ከሆነ ልጅነቱን ይጨርስ ዘው ሰዱልኝ። አይደለም ግን እሱ ተረድቷታል ይመስለኛል። 2 ወር ቆዩ አሁን አይ ለማንኛውም አሁን ምን ታረጋለህ? ነይ በላትና መከራት እስቲ ሞክራለሁ። ምን ሴት ልጅና በቅሎ በደንብ መገራት አለባት። መከራት ትመከርልኝ። እኔ ይሄን ልጅ የሆነ ነገር እንዳታረገው ያበለጠ ደም እንዳንቀባ ተናግሬያለሁ። የተቆጣት የሴት ልጅ አባት አይደለ? እኔ ወንዱ ልጅ እንኳን እኮ ወጦ ሰው ተማቶ አይገባም እኮ እንኳን አይደለም ሴት ልጅ ደም እንዳንቀባን ያልካያጥል። አዎ ደም እንዳንቀባ ተው እንጂ እንደዚህ አይነቱን ደም እኮ መከራት ነው። ነግራታለሁ። እሷን ምን ችግር አለ? ነግራታለሁ። ያው ጠባያን የምታውቅ ስለመሰለኝ ነው። መጀመሪያ ችግር የለም እኔ የምችለው ሁሉ አደርጋለሁ። አይ እንግዲህ ዞሮ እኔ ተናግሬያለሁ። እሚሆን ተሆነ መከራትና በቀጠበቅ ይሁንማ ሆነ ተሆነ ግን አንተም ልጅህን እዛህ ወሰድልኝ። እኔም ልጄን አንዲትን የሱን ቢጤ ፈልጌ ደረዋለሁ እንጂ አይኔ እያየ ጆሮ እየሰማ ልጄ ነፍሱ ሲጠፋ ዝም ብዬ አላይም። አያበለጥ ወንድማማችነታችን ጠንክር ብለህ የምትል ከሆነ ንሳደራ እንግዲህ ያልኩን በልቦና ያሳድረው ደነዋል። እሺ ቆይልሽ አንደኛው ነው በሀገራችን ወግ ሴት እንደዚህ አፍ አወጣ አትናገርም። አረዳ እንደዛ እየተባለ እስቲ ዝም በል እንደዚህ ልደስ አንቺ ምንድነው? ቆይ እንደ ሴት የሚያደርግሽ ረገብ ሰከን ማት ምንድነው? ግን እናውቃለን እኮ ተዚህ በፊት ስንት ጉድ እንደሰራሽ ይሁን ብለን ነው አጊያ ምን ብለፈልፍ አልሰማይ ብሎ ነው እንጂ እኛ ካንቺ ጋር እንትን ማለቱ ምርጥ መሰለሽ እንዴ? እኔ ያክል እኔ እንዴት ላድርግ ታዲያ? ለስሙማ አንጠልጥሎታል እኮ እንደ ወንድ ልጅ ሸቀባት ናገሬ መጀመሪያ አዳምጪኝ። እንግዲህ አንተንም ጨምሬ እንዳልፈጨ አይ እንግዲህ እኔ እኮ ባንድ ነው ዘው ደፍቻችሁ ሄድ እንዲያ ነው እንጂ በይሄጂ ወደ መጣሽበት ወዲያ ጭራሽ እኔ ቁሚ እንትን ልትይኗች ያ ልጁን ወላችሁ እንዳላንቆራጥተሽ ሂጂ ወዲያ ቀጥ ጭራሽ ደግሞ ዘመድ ላይ እንትን እኔ እናንተ አጣራሽ እንደው ዝም ብለሽ ጭራሽ እኔ ቁሚ ተነቂ ልጁን ወልዳችሁ ሞታችሁ ኧረ መከራ እሳት። እኔ ደግሞ መቼም ጸባያን ያውቋታል ብዬ ዝም ብዬ ተቀምጬ ለካ እሷን ከማያውቃት ሰው ጋር ነው የምትኖር። እንዴ ምን ይሻለኛል? እንዴ ላንቺስ እንደው የት ልግባልሽ? ኧረ እንደው ምን ላር ሰው በገዛ ልጁ ይሰቃያል። እናንተ ደብድባ አሁን እኔ አንተ ላይ መጥቼ ስደበቅኩ ሁኔታዎች እንኳን አንተ ላይ ተኩ ትገለኝ ነበርኩ እቤት ሁላ እንደው አሁን ተኛ ቤተሰብ ነው የወጣ አንተው እና እንግዲህ ቀጥለ ደፈኝ አንቆራጥ ጥላ አንተ ሁላ ዝም በላውን አስለፍልፍ ያ ባግዲያስ የሰው ጎረምሳ ቅፌ እንደናቱ አየኝ እንደናቱ መሰልኩት። እሱን አቅፌ ሬሳ አቅፌ ተጋድሜ ማድር ምንድነው? የእናቱን እቅፍ ሳይጠግብ ነው እንዴት ያደገ? የዛ ብቻዬን አልተኛም። አታድርስ እኮ ነው። ምንድነው ደግሞ ዛሬ እንደዚህ የሚያጣድፍ? ደህና ነው። ምን ሆነሽ ነው ደግሞ ዛሬ? ምን ሆናለሁ? የጅል ባለበት እሱ ነው እንጂ እንዲህ የሚያናድደኝ እንዴ በየቀኑ እሳት የሚያደርገኝ እሳት። በቃ አልሆነልሽም አይደል? ላንቺ ግን ባል አይሆንም። በቃ ሁሉ ጊዜ እንዲሁ ምን ላድርግሽ? አሁንም ስትደባደቢ ቆይተሽ ነው የመጣሽ። አበይ ደግሞ ሁሉ ጊዜ እኔን ነው የምትቆጣ። ችግሩ ምንድነው? አበይ የልጁ ችግር አይታየህም? እኔ ነኝ እንዴት የምታየህ? ላንቺ ባንድ ሰው ይቃጠላል። 11 ልጅ ያሳድጋሉ እኮ ባንቺ አይነት። እኔ እንዴ ምን ይሻለኛል? ምን ላድርግሽ? አንተ ራስህ ወንድ ልጅ አይደል ቆፍጥን ማትል ሱራስ ከተመታረስ ዝም ብለህ ታያታለህ። ሱራስ አንተ የኔ ወንድም ነህ። አት ትልቅ እኮ ናት። ሩጎዲያ ይሪያ ነይ እንዲህ አድርጋ አጥፍ አድርጋ ጀርባዬን ስትለኝ እፍር ብላ እንዴት አድርጌ አይደል ገባ ትዳር ብለህ አይደል ገባ የምትል እኔ አት ወርጄ ነው እኔ ያበና አንተና እንትን ብዬ ነው እንጂ ምንድነው አበና ምን የምትል ምንድነው? ተናገር እናንተ እኔ ተደግሶ ወጭ ተደርጎ እኔ አላገባም ተምል ብዬ ነው እንጂ እኔ ፈልጌ ነው ማገባ። አሁን እድሜ ገና የለኝ ያለ ፍላጎት ያገቡ እናታ እና እምቢ አትልም
አትናገርም ወይ? ተደግሶ ይል ካለቀ በኋላ ሊነገራችሁ እንደው አንተስ እንደው አሁን የመከራን ይሆንክብኝ። ድሮም አንተ እኔን ነው ሃይ ሃይ የምትለኝ እኔን ችግር አትሰማኝም። ችግሬን ማን ይረዳኝ ታዲያ? አንተ ታልሰማኝ እንደው ማን ሊሰማኝ ነው? ለማን ልናገር ነው እንግዲህ? ምን አድርግ ነው የምትይው? አሁን ምን ያርግሽ? አሁን እንደው ይሄን የመሰለ ልጅ መጣ ባልባልሽ በባለፈው መጣ። ምን አድርግ ነው የምትይው? ያን አሳደሽ ሰደድሽው። ዶረ እኔ መግቢያን ያጣው እኔ እንዴት ላድርገው? እኔ ታቅፌው ነው ማደር። ሌላ ምንም ስራ የለውም። በቃ እንደ ሞኝ መጥቶ ገብቶ ይተኛል። እንዴት ነው ነገሩ? ምንድን ያጣላችሁ? አባትህ እኔ አሁን ዙሮ አልፈልግም። እኔ ምን ማለት ነው አልፈልግም? እና እንግዲህ እኔ እየተደበደብኩ ወገቤ ሁላ እኮ ተነቃነቀኩ። እና የሰው ቡና መጠጫ ታርገና አግብቶ ፈቶ መጣ እየተባለ እኔ ምን አገብኝ? አሁን የመማር ነው የምፈልግ። ዙሮ እንደው ዝም ብላችሁ አንተ እዚህ ቤት ያላችሁ ሰዎች አንድ ናችሁ። ስትመከሩ አትሰሙ፣ ስትነገሩ አትሰሙ። እኔ አልፈልግም። ዙሮ አልፈልግም። አሁን እኔ የማገባበት እድሜ አይደለም። በቃ አላውቅም። ለአባትህ አትነግሩ። ለነገሩ አባታችንም ያው ነው ሲነገርም ያን ያክል እንትን የለውም። እኔ ተው ብዬው ነበር ነግሬው ነበር። እና እንግዲህ እኔ እየተደበደብኩ ስኖር እሱስ እንትን አይልም። እንዴት አያስብም? እንዴት እንደ ባል አይደለም የሚሆነው። ባል አይደለም ልጅ ነው። እንደ ልጅ ነው። በቃ አይናገር አይጋገር። እንደ ቢስት እንኳን አያየኝም። ከድንጋይ ጋር እኮ ነው የምኖር። ከድንጋይ ጋር ምን አድርግ ነው የምትይው? ምን አለሽ? ምንድን ነው አሁን የተጣላችሁበት? ደግሞ ይኸውልህ ልጁ ሮጦ አልጠገበም ገና። ልጅነት ላይ ነው ገና። ቀስ ብሎ ይጠግባል። ምን ችግር አለ? ትልቁም ትንሹም አይመጥንሽ ላንቺ። በዚህ እድሜው አሁን ነው እንጂ ለትዳር ካልደረሰ ከዚህ በኋላ ምን ሊሆን ነው? ከዚህ በላይ እንዴት ሊያደግ ነው? መቼ ሊያድግ ነው? በአንድ አመት በሁለት አመት ብትፈልጪው ነው እንዴው። ታዩ እድሜውንስ ችግር የለም። ጠባዩ ሸጋ ልጅ ነው። አሁን ምን ያርግ ከዚህ በላይ? ምን አይነት ሰው ነው ትፈልጊ? ካንቺ ጋር እንዲጣላ ካንቺ ጋር ሽመል እንዲማዘዝ ነው? ባንቺ ልክ ይሆነልሽ? አበይን እንደ ተደባዳቢ እንደ ባለጌ የምታየኝ ለምንድን ነው? እኔም እኮ ይስተካከል ነው ያልኩ። ያላግባብ ሲሆን ነው እኔም እንደዛ የማደርገው እንጂ እኔ የመማታት ሱስ የለብኝ። የመደባደብ አንተም ነገር እንደው ያንተስ ነገር ሰር በቀኝ። ኧረ በቀኝ። አንተንስ መች እንዲህ ነበረ? እንግዲህ ማትመታትም ነበረ መች አልኳት። አፈር ብላ ይክራ። አንተ ጉልበቷ ጅብ ናት እኮ የሰው ጅብ። አንተ ጅንኑ እንዴት ናችሁ? አንተ ደህና ነህ? ደህና ነኝ። ምንድን ነው ደግሞ የሻንተ ምን አወረድን እኮ አለፍላችሁ የተባለ ቤተሰብ ማለት ምን ማለት አለው? እንደያየው ጨርቁን ይዞ እየመጣ ምንድን ነው? አንተ ምንድን ነው የሆንክ? እንግዲህ እየመተችኝ ነው የምኖር። እና አሁን ቆይ ደበደብሽው? ምንድን ነው አድርገሽው የመጣሽ? እሱማ እንደ ወንድም እንኳን አይማታም። እኔ ነኝ ዱላ እንኳን የምስብ እኔ ነኝ። ተናደድሽ? እሱ ስለሚልሽ ቸረዝኩት። ይኸውልሽ ወንድ ልጅ መሆኑን አትርሽ። ለማንኛውም አክብሮሽ ነው፣ እኔን አክብሮ ነው። እሺ ምን ይትነሽ አንቺስ? ፍቅሩንስ የሚገልጠው ዝም ብሎ አንዳንድ ጊዜ እኮ በዱላም እኮ ፍቅር ይገለጣል። ይቀጥቅጥሽ ልንገረው። እኔ አይደለም ዱላውን የምስበው። እሱ መች አስቦት ሲጀመር ይሩጥ እንጂ ዝም ብሎ ወደ አባቱ ቤት ኑሪ። ግድ የለሽም ተይ። አባትሽ ነኝ አዳምጪኝ የምልሽ ነው ሁልጊዜ። እኔንም አታሰድብኝ ባገሩ። እየመታችኝ ማናት? እየመታችኝ እሷ ናት እንጂ እኔ እዚያ ቤት አልኖርም። እንደው እናንተ ራፈርኩ ራጥርኩ እንዳራስ አሳፈርክኝ። አንተ ወንድ ልጅ እኮ ነህ። እንደ ወንድ ልጅ ቆፍጠን በል እንዴ። እኔ እሷ እንዴት እየተደበደብኩ ልኖር ነው? እየመታችኝ ኧረ ተሰከር። ምን ማለት ነው እየመታችኝ ማለት? ማናት? ምንድን ነው? እሷ ናት እንጂ ሁልጊዜ አትሰጥበል። እንደ ወንድ ልጅ ቆፍጠን በል። ምንድን ነው እሷ ማለት? ማን እንግዲህ እኔ እየተደበደብኩ ልኖር ነው? አማተ ናት። አንቺ ቆይ ምንድን ነው በስንት ውል በስንት ማረጋገጫ ተፈራርሚ ያገኘሁትን ልጅ አሁን ሰውየውንስ እንዴት ነው አይኑን የማየው? እንዲሁ ምን ላድርግሽ? ኧረ እንዲሁ መሀጃ ሳጣሽኝ። እንዲሁ ባደኩበት በስንት ባረኩበት ሀገር በአንቺ ምክንያት እኔ እንደዚህ ለምን ታሰድብኛለሽ? አሁን ኧረ እንዲሁ ምን ይሻልሻል? መልሽልኝ። ምን ይዘጋሻል? እኔ እንዴት ላድርግ ታዲያ? እኔ ጅላ ግብቼ እኔ ሞኛ ግብቼ መጥነሽ ኑሪ ነው መጥነሽ ኑሪ። በቃ ከሚመጣው እንደ ባል አልሆን አለኝ። እንደ ባል ይሁን። ባል አይሆንም። እንዴት ባል ይሁን? እንደው አንቺን ነርቶ የሚጥል ባል ልጣና አንተ እንደው እዚህ ሀገር አልተፈጠረም ማለት ነው። በቃ አሁን ግዴሽ ትታረቂያለሽ አትታረቂ? ኧረ ደግሞ ዘው ራሱ ምን ታንጂ ነኝ ደግሞ ሂጅና እሱን ይዞ መጥቶ ይግባ እንጂ ቤቱ ነው። አዎ አትታረቂ? ኧረ ከመጣ ይምጣ ቤቱ። ነይ ሂጂ። አሁን እንዳልሰነድብሽ ተለበጂ ቀጭ ሂጂ። ወዲህ ምን የሚሻለው ሰው መሀጃ እኮ አሳጣሽ እኮ። ምን ላድርግ እኔ በተከበርኩበት ሀገር እንደዚህ እናቴ ያሰድብኝ እንጂ በአንድ ልጅ እኔ 11 ልጅ እንደዚህ ያስቸግር።
ጅል አግብቶ መኖር እንደሱ ደግሞ ታኩ ተመትማለች። አፈር ብላ ኧረ እውነትም አፈር ብላ ያ አንተ ጭምር ነህ። እኔ አሁን በሱም አልፈርድም። እኔ የምፈርድበትን ሰው ያውቃለሁ። ተው አንተም ስትመከር እሺ አትልም። ገና ነው ይሄ ልጅ ለማግባት አልደረሰም። እንኳን እሱ እኔ እንኳን ታላቁ አላገባውም እስካሁን። ይቅርበት ወይ ስራውን ስራ ወይ ትምህርቱን ይማር የሆነ ነገር ያደርግ ነው እንጂ አሁን ትዳር ጋር ገብቶ እንዳየው ሙና ነው ምን ያውቃል? ያንተ ተፈጥሮ አንተ እንዳባት ካልመከርከን የሚሆነውንም ለሱ በስልክ የሚሆነውን ካላወቀ ጥቅሙ ምንድነው ታዲያ? አንተ አባትነት እንደው እናንተ እንደው አግባን ያሰኛችሁኝ እንደው ምንድነው? እኔማ እንደ ጓደኞቹ እዚህ ያግባና ያግዘኝ እንደው ቡና የሚያጣጣኝ ብዬ ነው። አንተም ትምህርትን ተማርተ ብዬ ነው እንጂ እና ወገቤ እንትን ይገርም ወገባ ገዳይን ከትልኝ አንተ ደግሞ ወገብ ደግሞ እስቲ ባይሆን እኮ እኛ እንደሰማነው ይቅር ሌላ ሰው አይስመው ደግሞ ተመተው አትበል። ምን ማጃን ያሳጣሽኝ እንጂ እኔ የት ልሄድልሽ አሁን ላንቺ ዘ ወይ ጉድ። አሁን የት ነው ያለሱ? እዛ ወደ አባቱ ቤት ልኬዋለሁ። አስወጥተሽ ጭራሽ ደግሞ ያለ ፍላ ሰማኔው ምናምን ይቀደድም አይባልም። ሰማኔው ምን ያደርጋል? እሱን ነበር ቀዶ መጣል እንጂ ገና ሲጀመርኩ ያንቺ ልጅ እኮ ገና አልተወለደም። ያንቺ ባል ገና አልተወለደም ሲጀመር። ሆኖማ ነው እንደዚህ የሚሆንም የምፈልገውን ያላገኘው። እኔ በወጣው በገቡ በቁጥር ዱላ እኔ እንዲሁም አጌ ያግባት እና እንዲሁም እሱ በእንትንም ይሻላል ይዞ በጥፊ እንዳላለባነህ አንተ አት ወንድሜ ምስጥሩ አትኔ ማጋ አት ምን አይነቱ ነው? አተረ ነይ እንዴ ነኝ እየተደበደቡ ኖር ረቶ ተመለስ ወይ ለሱ አንሰ ነው ለሱ አንሰ ነው አትጀለናትም ዘበሽምር ይረ እኔ ዝሮ እኔ በቀኝ እኔ እድሜ ልኬን ተሱ ጋር እንደዚህ ምንድነው? አንተ ደግሞ በቀኝ እንደ መቆጣትና እንደ መምከር እኔ አንተ ተሰራው ብዬ ነው። አባቱ ካልተቆጣው እኔ ተቆጥቼው ምኑን ያመጣ ነው? እያየው ነው እያደረ ጥሬ ነው የሆነ መች በስሎ ያውቃል ልጁ ሲጀምር። እኔማ ጥሩ የሰራውኝ መስሎኝ ነው እንጂ እንዲሁ ዳውጬ እርግጥ አይነ ጥለውን ይክፈፈው ብዬ ነው እንጂ አንተ ሳታገባ እሱን ያገባ ያልኩኝ እንዲህ እኔ አስቀምጥ። አሁን የምታረገውን መፍትሄ የምትፈጥር ከሆነ ፍጥር አየየ ምኑ ነው የምትመክረው እንደሆነ የሚስተካከል ከሆነ መስቲ ሞክር። ኧረ እኔ በቀኝ አሁን ይኸውልሽ አያጥልዬ ነይ እስቲ ተከተይኝ። አብረሻት ልጅ ምንድነው ወደ ኋላ የሚያስቀራት? አያጥልዬ ጥሩ ሰው ስለሆነ ብዙ ነገር አብረን ስላሳለፍን ነው እንጂ ሌላ ሰው ቢሆን እኮ እስካሁን እኮ አቆራርጠሽኛል። እሱ እንደው ባይሆን ይሰማኛል። ምኑንም እንደው ይችላል። ልጃቸውን ሲያውቁት የለም እንደ እነሱ ያውቁታል ልጃቸውን ምኑን ነው ማቆራረጠው? ደህና ልጅ እንደዚህ ተቀጥቀጣሽ አሁን ቤቱን የሰደድሽው ተመትሽ አልመጣሁትም። እንደዛ ተሯሯጥን ሄደ እንጂ አልመጣሁትም። አንድ ሁለት ጊዜ ነው። አሁን ዙሮ ቤቱን ያለ አባቱ ቤት ነው። በስ ዙሮ እንድና እናገኛቸውና እንደሚሆን እናርገው እንጂ አንቺስ ቅጥም ያለሽ ነው እንጂ ቁመሽ መቅረጥሽ ነው እንደው እኔ አሰጋሽ። እንደዚህ ያለው ቁሞ መቅረት አይሻልም? እንደዚህ ያለውን ተማግባት መስሎሽ አፈርቢ እንግዲህ ነይ አሁን ተልተሎ እዚህ ረፍዶብኛል። የለም አይደል? አዎ ተዚህ ቤትም ይበቃል። ተዚህ ቤትም ይበቃል። እንዴት ኧረ እኔ ዙሮ በተተዚህ በኋላ ተናንተ ጋር እድሜ ልክ እንትን ጋር ልትቀመጥ ነው እና ሳድጋ ገበይ ከዚህ በላይ ምን ሞፈርተን ቀንበሩ አክለ ምን ሰምቶና መጣ? ይሄ ልማር ነው። ከዚህ በኋላ ነው የምትማርቱ። አይገባም ደንድዛል እኮ በቃ ከዚህ በኋላ ተመቶ አንተ ላይ ገባ እና እንግዲህ እየደበደበች አልኖርም። እንደፈለገ ታዲያ የራሳችሁ ጉዳይ ተመክረው እንደሆነ አያ ምከረው። አንተ ልጅ መንገድ ላይ እኮ ተሷ ጋር እንደ ጎብል ሲሯሯጥ እኮ ነው ያገኙት። መንገድ ላይ ሲሯሯጥ እኮ ነው ያገኙት ተሷ ጋር ጭራሽ አደባባይ ሞተው ተደብድበው ታሩቅ እሱን ስታይ ነው የተወችኝ እኮ ወገቤን ሰው አደረገችኝ። እንዴ የራሳችሁ ጉዳይ እንዳፈቀዳችሁ። ኧረ የነ ልጅና ምከረው። እንኳን እኔ መክሬው የማይገባው ትሰማኛለህ? ይኸውልህ እንደ ወንዶች ቆፍጠን ብለህ አብረህ የምትኖር ትሆን አብረኩን። ትልቅ እኮ ናት። አንተም እኮ ትልቅ ነህ እና እሷ ተበልጠኝ እና እኔ ጋር በዚህ እድሜ አብረን ትኖር ነው ተዚህ በኋላ እና እንግዲህ እንዳትመተኝ ንገራታ። ኧረ እንዴት ያለው ልጅ ነው የወለድኩት? አሁን ጅንኑን በወለድኩበት አንተ ልውለድህ? ጅንኑማ አያ እኮ ትልቅ ነው እኮ እሱ እኮ ይችላታል እኮ። አንተስ እሱ በምን ታንሳለህ? እኔ ትንሽ አይደለሁ ግን እንዴት እንትና ልጆች ያችሁ በአንተ እድሜ አግብተው የተቀመጡትን ወልደዋል እኮ ባንተ እድሜ። ወይ ቅንጫ ትገባለህ እንግዲህ እየመጣች እያበለጠ አንተ ምን አባን የሚያሽቆጠቁትና አቁም እንጂ መጣች። እንዴት አድርሽ? እኔ ሰላም አድርሽ? እንዴት ነሽ? ምንድነው ደግሞ ምን አጋጫችሁ? ኧረ እንደው ዝም ብሎ ነው
እናንተ ፊት እንደቀርብም አልነበረ ብቶ ግባ እናውራ ነው ያልኩት። እኔ ምንም አላልኩትም። ሰው በሌለበት ልትገይኝ አንተ እስቲ ዝም በል። ምን ይሻለናል? አያበለጥ ምንድን ነው የሆናችሁ? ቆይ እንዲሁ ኧረ ምንድን ነው አንተ እንጂ መጣች ነው እንጂ አንተ ኧረ እኔ እንዲሁ ምኑን ያምጥቼው እናንተ ዘንድሮ ኧረ ምንድን ነው የሚሻለኝ? ትስቂያለሽ አይደል? ጥርስሽን ያንክተው ተመቶ ዝም በይ እስቲ አንቺ ምን ተበላት እንጂ አያበለጥ። አንቺስ ቢሆን እንዴት እንደው አሁን ሰው አይስቅም? እንደው ሜዳ ላይ እያባረርሽ እንደሚዳቋና እንደው ውሻ ትሯሯጡ እንዴት እንደው አያይደርስልኝ እኮ ዝም በል አያይ ብላ ኧረ ደሞ አያይ ይደርስልኝ ይላል። እቤታችሁ እዚያው ገመናችሁን ቤት አትነጋገሩ? ምን አሮሮጣችሁ መንገድ ላይ ወጣችሁ? ወጣት አይደለም አንተ አባቴ ነህ። እንደው እንደዛ አይደለም። ከቤት አትውጣ፣ እናውራ፣ እንነጋገር። ችግርም እኮ ቢፈጠር እናውራ። ልጁ ሲጀመር መፈርጠጥ ወደ አባቴ ሊሄድ ነው የሚለው። እንደው አንተ እኔ ጋር ምን አለ? እንደ ባል አይሆንም። እኔ አልፈልግም። በቃኝ። አጮህብን እንጂ እና እኛ እኮ ትልልቅ ሰዎች ነን፣ አክብረን እንጂ። አንተ እንደዚህ ምን አይነት ነው እንዴ? ሰው ግን አያጥሌ እስቲ እንደሷ ሰከን በል እስቲ በሰል እስቲ እንደሷ አይሆንም። እንዴት እሷን አልችላት ብዬ ነው እንጂ ቀጠቅጣት ነበር። እስቲ ግጠሙ እስቲ አሁን እስቲ እንያችሁ እስቲ ባልና ምንድን ነው የሚሻለው? እስቲ እንያችሁ እስቲ አያበለጥ። አሁን ምንድን ነው ወንድ ልጅ አይደለ አንተ? ወንድ ልጅ አይደለ ነኝ እንጂ እኔ አሁን እሷ ልጅ ናት ብዬ ምንም እንትን የምለው ነገር የለም። እንኳን ወገባ ገዷን አትላት ማች አልኳት። በቃ ሂድ ይባልኝ ሳደብ ግን አያጥሌ ይቅር በለኝ በእውነት እኔ ስሜታዊ ስለምሆን ነው። አመቺ አልነበርን እንዲያማ ነገሩ ነው። አንቺ ቢሆን ሴት ጓደኝነታችን አትረስ። ምንድነው እንደዚህ ወንድ ልጅ ኖር አይደለም እንዴት ወንድ ልጅ እያባረሩ መደባደብ? በቃ እሱ እንትን ካለ እንትን ማለት አለብሽ። አንቺም እኮ ምን ይሁን ነው የምትይ? አንቺስ ምንድነው ያጣላችሁ ነገር? ቆይ ንገራት እስቲ አያጥሌ ምንድነው ችግራችሁ? እኔ እንዴት ላድርግ አባቴን? እንደ ልጁ እንደ ባል አይደለም። ትምህርቴ ነው የሚል በዚህ እድሜው ተምሮ የት ሊሄድ ነው? እኔ ልጅ ዝም በል ግባ፣ ሂድ ግባ ነብዬ። ውሻ አረግሽው ደግሞ አንደኛሽን አንቺም ወድሌ ነው ጉድ ነው። ክርስቲያን ከተማሩ ጨዋታ ነው መሰለኝ። አሁን በስሙ እኮ ወይ ምንድነው ያጣላችሁ ነገር? አሁን በስሙ አምቻ ነን እኛ ግን እኔም እሱ ስቆጣው እንደ ልጅ ነው፣ እሷን ስትቆጣ እንደ ልጅ ነው። እናንተማ እኮ ስናድግ ምን እናንተ እንደ ወንድማማች ነው። ግድ የለም አሁን ለነገሩ መፍትሄ እንስጠው። ምንድነው ነው አሁን እሱ ይኸውልህ እሱ ገና ልጅ ነኝ ምናምን ነው የሚል። አሁን እሱን መክረዋለሁ፣ እኔ እቆጣዋለሁ። ትልቅ ወንድሙም ተቆጥቶታል፣ መክሮታል። እኔም መክረዋለሁ፣ አርፎ ይቀመጥ። አንቺም ደግሞ ይሄን በነጋ በጠባ ይሄ ዱላሽን ደስታን ላንጠፍጥፍብሽ እንደ ድሮ በሰውነትሽ ትመከራለች። በርበሬ ነው የሚታጠናት። ኧረ ተው በተወደደ በርበሬ አድጋለች ብዬ እኮ ነው። እኔ ይምከሩት አባቴ። እኔ አንድ ቀን ደፍቼ ነው የምጥለው። እኔ ነስቲ ነኪ እስቲ ቅድም ዝም መስለሽ ጊዜ ነው ፈርቸሽ መስሎሽ ነው። ምን አይነት ነው እናንተ ያለ እዚህ ሀገር አትንተባተም። ምን ነቅድም እንግዲህ ምን ነቅድም ብቻ አሁን ነው እንጂ ኧረ አሁን እኛን አየህ አፈር ልብላለህ። እናው ምንድነው የምትይኝ? ምኑን ነው የወለድከው? አያት አንተ መጠንካራ ሰል ነበር። እንደዚህ እናድርገው። ትምህርቴን የሚል ከሆነ ተምሮ ይምጣ ልጠብቀው። የለም አይማርም። ተው አንቺ ጋር ሆኖ ይማር። አንቺ ጋር ሆኖ ይማር። አንቺ አስተምሪው። እሺ በይ እስቲ አንቺ አድነሽ ኳደኩ እስቲ የሚለው ገና ጉብል ስለሆነ ተዚያ ማለት ተይ ምን ይመጣ እንትን በይው አንቺ ይኸው እንዳባት እየመከሩሽ እሳቸው ነው የሚባል እስቲ በስ ድረስ አንቺ ስታወይ በቃ ሄዱና እየተመካከራችሁ ምን እያላችሁ ቀስ አድርገሽ ሴት ልጅ ብልሃተኛ አይደለች? በብልሃት እያባብልሽ እያዋዘሽ አልመጁ ይለምዳል። ገናው ቤትሽ ናንተ አብረክድ አጠንክረው ዳራ ተው ቆይ ቆይ አያድሪ ተውና የሌላ ቀን እኔ አልሄድም። ምን አባንም አትድ እየመተች ነው አመድ እንዲውልኝ ናንተ እንዲው ሄድና ብርሃት ተመክራለች። ምንም አትልህንም እልህ አዳ ምን አባይ እንግዲህ እዚህ